መሰንቆ አለው በገና አለው መሰንቆ አለው በገና አንተ ስማ ይህን ዜማ ዘውደ ክታባት ያለው ወጣት አኑረው ነበር አርጊ ሞላ ታዳይት ሄደ ጉራት ይውላ አዛዥ ነበር ጎዳ ደርግም ከባቁታ ስንቱ ቦታ እሷ ላይ ታለ አሬ በጣም ደስ ብሎኛል። በጣም ሲሪየስ በጣም ነው ደስ ያለኝ። በቃ ምክንያቱም 3000 ገባ 3000 ሰብስክራይበር ገባ 3000 ባይዞ ለአንድ ዓላማ ያው ያሪፍ ብለን 3000 ሰው መሰብሰብ ማለት ቀላል ነገር አይደለም። በጣም ብዙ ነው የምሬ ነው እና ደስ ብሎኛል። ዋው ያው አላችሁበት ስፔሻሊ ቴሌግራም ግሩፕ ላይ ምትለፉ ለብዙ ሰው ሼር ያደርጋችሁ በእናንተ ምክንያት አንድ ሰው ሁለት ሰው ሰብስክራይብ ያደርጋ የዛውላ በእናንተ ምክንያት እናንተ ሼር አድርጋችሁ አንድ ሰው ሁለት ሰው ሰብስክራይብ ያደርገው በሙሉ እናንተም ድርሻ አላችሁበት። ቴንክ ዩ ኤቭሪባዲ። ይሄ ጅማሮ ነው፣ ደስ ይላል። በቃ ጅማሮ ነው። ባይዘ ምንድነው ያለን ነገር በቃ የደረስክበትን ታመሰግነዋለህ። የወደፊቱን ደግሞ ፕላን ታደርጋለህ። ባኪያ ገባ 3000 በቃ ጅማሮ ነው። it is beginning ባይዞ ጅማሮ ነው። 3000 አለ ማላማችን ጅማሮ ነው። ደስ ይላል እዚህ መድረስ። ከዚህ በኋላ ምንድነው ወደ ላይ ከፍ አድርገን ፕላን እያደረግን እንሄዳለን። በቃ ምክንያቱም በጣም ብዙ ሰው መሰልጠን አለበት። በጣም ብዙ ሰው ማለት ነው። በጣም ብዙ የሰው ኃይል ይፈልጋል። በቀላሉ እንትን የሚገፋ አይደለም። በትንሽ ሰው ብቻ የሚገፋ ሲስተም አይደለም እየተማርን ያለብን። እግዚአብሔር ነው የሚለው የምሬን ነው የምላችሁ። እግዚአብሔር ከሚሊዮን በላይ ነው የሰው ኃይል የሚፈልገው። እያንዳንዱ ካምፓኒ ላይ ኢትዮጵያ ውስጥ የሚገኝ እያንዳንዱ ካምፓኒ ጋር ሪሌትድ የሆነ 10 ሰው እንኳን ቢኒዝ ኢትዮጵያ ውስጥ በትንሹ ከ100,000 በላይ ድርጅቶች አሉ። በትንሹ ማለት ነው። አስቡት 10 ሰው ቢይዙልን ከ1 ሚሊዮን በላይ ማለት ነው። ስለዚህ በጣም ብዙ የሰው ኃይል ይፈልጋል። ስለዚህ እቺ ጅማሮ ነች። እንዳውንም 3000 ሳይ ነሸጠኝ 5000 አማረኝ እናሳካለን። የምሬን ነው የምላችሁ። በጣም እናሳካ። እንዳውንም ፕላን እናስቀምጥ። በሚቀጥሉት 2 ወራቶች ውስጥ 5000 አይቻልም። ከባድ ነው። ትምህርታዊ ነገር ላይ ትንሽ መዝናኛ ቢሆን ችግር የለውም። በጣም ቫይራል ስለሚወጣ ሰብስክራይበር ይገኛል። ትምህርታዊ ነገር ሲሆን ትንሽ ሰው ባይዘው የሚጠቅመውን ነገር አይፈልግም። በቃ በአጠቃላይ የሚጠቅም ነገር አይፈልግም። አበሻ ችግር አለብኝ። አበሻዎች እኮ የሆነ የሚጠቅመን ነገር ላይ ብዙም እንትን ማለት አንፈልግም። ከ2 ወር በኋላ ደግሞ 5000 ድብልቅልቅ አድርገን ነው የምናከብረው። አዶልስን ይዘን ማለት ነው። ወይኔ ዳቦ ቆሎ በእናታችሁ ላይ አልከብኝ ነው እቺ ብቻ በእናታችሁ ኢትዮጵያ ያላችሁ ገዝታችሁ ላኩልኝ እስቲ። አይ ዶንት ኖ ሱፐር ማርኬት ላይ ምናምን የሚገኝ ይመስለኛል። ገዝታችሁ ላኩልኝ እስቲ በእናታችሁ ውለታ ዋሉልኝ። ከኢትዮጵያ ታንዛኒያ ድረስ ዳቦ ቆሎ ይላል። ኤኒዌይስ እንዴት ነው የመጀመሪያ የኮድ እንትናችን እንዴት አያችሁት? እስቲ ጥያቄና መልስ ትንሽ ትላለህ። ባለፈው ሮብለታ የተለቀቀው ቪዲዮ ላይ የመጀመሪያ ሞጁላችንን ሰርተናል። ስኩል ትሬኒንግ እንደዛ የሚል አንድ ሞጁል ሰርተናል። እንዴት አያችሁት? እስቲ ኮንፊገር ያደረጋችሁ ልጆች የቤት ስራ ምናምን በጣም ብዙ ጠብቃለሁ። እንግዲህ በጣም ብዙ የቤት ስራ ጠብቃለሁ። ባሁን ኮንፊገር ያላደረጋችሁ ያስቸገራችሁ ልጆች ቅዳሜ ቀኑ ሙሉ ከናንተ ጋር ነው መዋል የሚፈልገው። ስለዚህ ቅዳሜ እስቲ በጣም አስቸኳይ የሆነ ፕላን ካልመጣ በስተቀር ኮንፊግሬሽኑን ከናንተ ጋር ቁጭ ብዬ ነው መስራት የሚፈልገው። በኤኒ ዴስክ በጉግል ሚቲንግ በሁሉም ነገር እየገባው እናንተ ማገዝ ነው የምፈልገው። ሌላ ኮንፊገር አደረጋችሁ ልጆች ደግሞ የመጀመሪያ ሞጁል ስለሆነ እስቲ እጃችሁን አፍታቱ። ያለ ኤአይ ሞጁል ሰርታችሁ ላኩልኝ። ሊዮ አክቹአሊ አሉ እኔም አየዋለሁ። እነ ሳይበርም ሁሉም እዛ ግሩፕ ላይ ያሉት ልጆች ያያሉ። ኮሜንት ትደራረጋላችሁ። አሁን እንዴት መሰላችሁ እኔ የሚከተለው ይሄ የተለመደ አይነት አሰራርን አይደለም። እንዴት መሰላችሁ የሆነ ሰው ያስተምራል፣ የሆነ ሰው ደግሞ ይማራል ነው። ያም የሚያስተምረው ይማራል፣ የሚማረውም ደግሞ ያስተምራል። በቃ እኔ ጋር እንደዚህ ነው። እዚህ ቴሌግራም ግሩፕ አለን፣ ቴሌግራም ቻናል አለን። እዚህ ቴሌግራም ላይ ያላችሁ ልጆች ሁላችሁም ተማሪ ናችሁ፣ ሁላችሁም አስተማሪዎች ናቸው። እኔ እንደዛ በቃ እንደዛ አይነት ማይንድ ሴት እንድኖራችሁ ነው የምፈልገው። አንተ የገባን ነገር በቃ ላልገባቸው ነገር ማሳወቅ አለብህ። ገና ከኋላ ጆይን እያደረጉ ላሉ ልጆች በቃ መምህር መሆን አለብህ ነው። የሆነ ስትራክቸር መፈጠር አለበት። ይዘር ታምራት ስላለ ስለሌለ ምናምን አይደለም። እግዚአብሔር ነው የሚረዳ ነው የምላችሁ። በቃ ያ ስትራክቸር ያ ግሩፕ እንትኑ አላ
በቃ የሆነ ሰውን እያስተማረ መቀጠል መቻል አለበት። በቃ ስትራክቸር ከኋላ ላይ የመጡት ገና አዲስ ጆይን ለሚያደርጉ ልጆች እናንተ በቃ እያመጣችሁ አሪፍ ማድረስ ትችላላችሁ። ትንሽ ቢዚ ስለሆንኩኝ ሁሉም ሰው ጋር በአንድ መድረስ አልችልም። ይሄ ደግሞ ትምህርታዊ ነገር ነው፣ መከታተል ይፈልጋል። እያንዳንዱ ሰውን ቼክ ማድረግ አለብህ፣ ጥሩ እየሰራ ነው ወይስ አይደለም ምናምን የሚለው ያን ደግሞ ማድረግ ሁሉም ሰው ላይ ዲፊካልት። የሚላክልኝ ሜሴጅ ብዛት ብታዩ በቃ የቻልኩትን ነው የሚመልሰው። በጣም ቢዚ ነኝ፣ በጣም እግዚአብሔር ነው የምሬ ነው። አዲስ ሲስተም አስጀምረን ለራሴን በቃ ሌላ ታሪክ ውስጥ ለኛው ትንሽ። ስለዚህ ሁላችሁም ተማሪዎች ሁላችሁም አስተማሪዎች ናችሁና በርቱ። ላኩ ሞጁል በጣም መላክ አለበት። ይሄ በጣም ብዙ ሞጁል ፈልጋለሁ በጣም ከሁሉም ሰው ማለት ነው። ከዛ እዛው ሞጁል ላይ ደግሞ እየጨማምራችሁ የምትሄዱ ጀምሩ። አሁን ላይ መሰላችሁ ጀምሩ እምላችሁ አሁን ዛሬ ማስተምረው እዛው ሞጁል ላይ ቀጥሎ ያለውን ነገሮችን ነው ማስተምረው። ስለዚህ እናንተ የመጀመሪያ ሞጁል ካልሰራችሁ ከዚህ በኋላ የሚሰራው ላይ ሜቢ ወደኋላ ልትቀሩ ትችላላችሁና የቤት ስራ ለእናንተ ምን ነበር የሰጧችሁ? ላይብራሪ ማናጅመንት የቤት ስራ ብዙ ተሰርቶ ቴሌግራም ግሩፓችን እዚህ ጋር እንደምታዩት አለ። ቴሌግራም ግሩፓችን ላይ እንድላክ ፈልጋለሁ። ሌላ ደግሞ ከዚህ በኋላ ኮርስ ስለሆነ የምንጽፈው እንደ ሌላው ጊዜ ቪዲዮ በጣም አላበዛባችሁም። ምክንያቱም በአንዴ 4-5 የሚሰሩ ነገሮችን ነው ማሳያችሁ። ስለዚህ እሱን እስከምትሞክሩ ድረስ ደግሞ ቀጣይ ቪዲዮ የሚለቀቅበት ስለሚደርስ እናንተም በጣም ማጫነቅም ስለማልፈልግ አላበዛም። የሆነ የሚሰሩ እንደዚህ ብያሳያችኋለሁ። ከዛ እናንተ ደግሞ እሱን ደጋግማችሁ እየሞከራችሁ መያዝ አለባችሁ። በቃ አንዴ ያያችሁትን ይዛችሁ ማለፍ ነው ወደ ቀጣይ። በጣም ብዙ ስለሆነ ቶሎ ወደፊት ስለምንሄድ እንደዚህ እያደረግን እንሄዳለን። ደቂቃ ብዙም አላበዛባችሁ፣ እንደሌላ ጊዜ አላበዛም። የተወሰነ ያሳያችሁ ሄዳለሁ ማለት ነው። ኮርስ ስለሆነ እያያችሁ ደጋግማችሁ እንድትሰሩ። ኦኬ፣ ወደ ዛሬ ትምህርታችን ስንገባ ስኩል ትሬኒንግ የሚለው ሞጁል ባለፈ ሰርተናል። ምን ሰርተናል ስኩል ትሬኒንግ ላይ? እነዚህ ማኒፌስት ፋይሎቹን ኢኒት ፋይሉን ከዛ ደግሞ ቪው ላይ ያለውን ነገር ፎርሙን ትሪውን ፎርም ትሪ የሚባሉትን እነዚህን ሰርተናል በባለፈው ቪዲዮአችን ላይ። ከዛም ደግሞ እንትኖቹን አክሰሶቹን ሰርተናል። እዚህ ጋር እቺኛውን ካልጻፋችሁ ሞጁሉ ላይ ፊት ለፊት ምናምን አመጣላችሁ እነዚህ ሞዴሉ አመጣላችሁ። ሞዴሉ ምን ማድረግ አለበት? ሴኩሪቲ አክሰስ እዚህ ጋር CSCP ላይ መሰራት አለበት። ከላይ ያለችዋ እቺኛዋ ኮመን ነች። የምትቀያየሩት የትኛው ነው? አክሰስ ትሉትና እዚህ ጋር ሞዴል ኔማችሁ ስኩል ዩቲሊቲ በቃ ስም ነው፣ ችግር የለውም። ከዛ አክሰስ እያላችሁ እዚህ ጋር በቃ እኔ ያደረኩትን ነው የምታደርጉት። አክሰስ ከዛ ስኩል ትሬኒንግ ዩዘር ከዛ አክሰስ ትብላችሁ ዶት ስኩል ትሬኒንግ ዩዘር እስከዚህ ድረስ ስም ነው ዶት እና እንትን እያደረጋችሁ ከዛ በኋላ ሞዴል ብላችሁ ዋናው ፖይንት እዚህ ጋር በቢጫው ያለችው ማለት ነው። ሞዴል ብላችሁ ማንን ነው የምትጠሩት? ሞዴላችሁን ነው የምትጠሩት። ሞዴል ማለት እዚህኛው ውስጥ ያለው ማለት ነው። ስኩል ትሬኒንጋችን ላይ ያለው ስኩል ትሬኒንግ የሚለው ሞዴል ምናችሁ ውስጥ እንጠራለን ማለት ነው። ሴኩሪቲ ሞዴል ብለን ከዛ ስኩል ትሬኒንግ እንላለን። ከዛ ዶት ቤዝ ግሩፕ ምናምን በቃ እቺ በቂ ነች ነው። በጣም ከዚህ በኋላ በጣም ብዙ የሚሰሩ የምትጻፉ ነገሮች አሉ እዚህ ጋር፣ ግን ለአሁኑ የበቂ ነው። ጀስት እንድታቆም በሚለው ብቻ እቺን ብቻ ተጠቀሙና ከዛ እዚህ ውስጥ እናንተም ደግሞ የምትቀይሩት ማለት ነው ሞዴላችሁን ብቻ ነው የምትቀይሩና እዚህ ጋር ስሞቹን ቀይሩ። ከዛ ውጭ ግን እኔ እንዳስቀመጥኩት አድርጋችሁ ካስቀመጣችሁት ሞዴላችሁ በስርዓት እየመጣ ማየት ትችላላችሁ ማለት ነው። ሌላ ፓይተን ላይ አይተናል፣ ቪው ላይ አይተናል። ከዛ ምንድን ነው አደረግነው? ራንን አርገን እስቲ ራን ደረግና እሺ ሎካል ሆስት 8087 ኦኬ። ያው ባለፈው ያስገባነው ዳታ ይዞልን እዚህ ጋር ተቀምጧል። ስኩል ትሬኒንግ እዚች ጋር ስትነኩት ወደ ታች ነው እንደዚህ ብለው አሁን የሆነ አፕ እንጭናለን። ምን አይነት መሰላችሁ? እንደ እንትን የሚያስመስል ማለት ነው፣ ኢንተርፕራይዝ የሚያስመስለው ልክ እዚች ጋር ስንነካው እንዲህ ፊት ለፊት የሚደረድርልን ማለት ነው። ስለዚህ ዌብ ሬስፖንሲቭነስ የምትባል አንድ ሞጁል አለች። ኦልሬዲ ዳውንሎድ አድርጌያታለሁ። ስለዚህ እሷን እንጭናትና ወደዛኛው እንቀይራለን ማለት ነው። እቺኛው ሞጁል ነች። ቴሌግራም ግሩፓችን ላይ ሼር አደርግላችኋለሁ። እቺ ሞጁል ኮፒ እናደርጋትና ምን ጋር ነው አሁን የምናስቀምጠው? አዶንስ ፋይላችን የከስተም አዶንስ ላይ ነው የምናስቀምጥ። ከዛ ኢንስቶል እናደርገዋለን ማለት ነው። እዚህ ፒሲ ጋር ሊድና ኦዶ ስንት ነው? ኦዶ ኮሚኒቲ ነው። በጣም ብዙ ፋይል ስላለኝ ሆነ ይበዛብኛል። እዚህ ውስጥ ነው። ከዛ ሰርቨር ከዛ ኦዶ የምትለው ውስጥ እንሄዳለን። ከዛ በኋላ ያው ከስተም አዶንስ ውስጥ እንደናልና እዚህ ውስጥ ፔስት እንላለን። በጣም ጥሩ። ከዛ ምንድነው የምናደርገው? ኦዶ ጋር እንሄድና ሲስተማችን ጋር ያው እዚች ጋር ሪስፖንሲቭነስ ዌብ የምትል ተጨምሮልናል።
ስለዚህ እቺ ምን እናደርጋለን ኢንስቶል እናደርጋለን ማለት ነው። ሶ ካመጣችሁት በኋላ ምን ጊዜ ምንድነው የምታደርጉት እዚች ጋር ሪፍሬሽ ሰርቨር ማስነሳት እንዳይረሳ ሰርቨር ማስነሳት ይባላል። እዚች ጋር ሪስታርት ማድረግ አለባችሁ ማለት ነው። ሰርቨራችሁን ሪስታርት እናደርጋለን። ኦኬ ከዘጋ ድጋሚ ደግማችሁ እንደዚህ ሪስታርት በሉት። እሺ እዚች ጋር እንምጣና አፓችን ጋር እንሂድ። እሺ እንደዚህ ሲሆን ምንድነው የምታደርጉት ብያችኋለሁ ዲባግ ሞድ ማለት ዌብ እቺን ጥያቄ ምልክት ዲባግ =1 ከዛ ኢንተር ከዛ እንዳለ ደርደር ያደርግላችኋል ማለት ነው። ከዛ መጀመሪያ አዲስ ሞጁል ከሆነ ምን ጊዜ ምንድነው የሚደረገው አፕዴት አፕ ሊስት ማለት አለብን እነዚህ ውስጥ እንዲያመጣልን። ከዛ ከአንዴ ካመጣልን በኋላ ግን አሁንም አናረገው ምንድነው ጀስት አፕግሬድ ብቻ ነው የምንለው። ስለዚህ አሁን እዚህ ውስጥ ዌብ ሪስፖንሲቭነስ የሚባል ነገር ስለሌለ የለም እንደዚህ የሚባል። ስለዚህ ምን ማድረግ አለብን አፕዴት አፕ ሊስት ማለት አለብን። አፕዴት አፖቹን አፕዴት አድርግልኝ አልኩት አፕዴት አድርግልኝ። ስለዚህ አሁን ድጋሚ ሰርች ላድርግ ዌብ ሪስፖንሲቭነስ አመጣልን ማለት ነው። ስለዚህ እቺ ምን ማድረግ አለብን አክቲቬት ማድረግ አለብኝ ማለት ነው። ከዛ እንጠብቀው ሎድ እስከሚያደርግ ምናምን እዚች ጋር እንጠብቀው። እንደምታዩት እንደዚህ አምጥቶልናል ማለት ነው። አያችሁ ስለዚህ ኮሚኒቲው ራሱ ምን ማድረግ ይችላል ማለት ነው እንደ ኢንተርፕራይዝ ማድረግ እንችላለን ማለት ነው። በቃ አሁን ኢንተርፕራይዝ ሆነልን ማለት ነው። ስለዚህ ሞጁሎቻችን ምናምን እንዳለ ማየት ይችላል። ኦኬ የመጀመሪያው ዛሬ ስራችን ምንድነው የሚሆነው ይሄ ሞጁላችን አያችሁት አነስ ብላ እዚች ጋር ስኩል ትሬኒንግ ወደ ኋላ እንውጣ። ለምንድን ነው እንደዚህ ያነሰች? ሶ አሁን ዛሬ የምንሰራው እሱ ነው ማለት ነው። አንደኛ አይከን መስጠት አለብን ለዚህ አይከን ማድረግ አለብን ማለት ነው። ልክ እንደሌሎቹ አይከኖችን ይዛ እዚች ጋር ብድክ ብሎ መቀመጥ መቻል አለበት። ፕላስ ደግሞ ፕላስ አፕ ጋር ስንሄድ አፕ አለ አፕ ላይ እንሄድና ስኩል ትሬኒንግ ስንል የታለቀ ስኩል አይታችሁታል። ምንም አይነት አይከንም የለውም እዚህ ጋር አይከን የለውም እዚህ ጋርም ደግሞ ምንም አይነት የሚታይ አይከን የለውም። ስለዚህ ይሄ ሁለቱም ማድረግ አለብን መስራት አለብን ማለት ነው። አሁን ሞጁላችንን ማድረግ ጀመርነው ማለት ነው። ወደ ስራ ልናስገባ ነው ማለት ነው። ማለት ነው። ስለዚህ የመጀመሪያ ስራችን ምንድነው አይከን መስራት ማለት ነው። አይከን እንዴት ነው የሚሰራ? እንዴት ነው የአይከን ፎልደር አስቀምጠን አይከናችን እዚች ጋር እንዲያመጣ የምናደርገው እንዴት ነው ምለውናል ማለት ነው። ኮዳችን ጋር እንሂድ። ስለዚህ ኮዳችን ጋር እንሂድና እዚህ ጋር ስኩል ትሬኒንግ የምትላለች ስኩል ትሬኒንግ የምትለው ላይ እነዚህን ሰብስብና እነዚህ ሰብስበን እዚች ጋር ሌላ ምን የምትል ሞዴል እንጨምራለን ማለት ነው። ስታቲክ የምትል እንጨምራለን። ስታቲክ እሷ ምንድነው የምትይዝልን አይከኖች ጄኤስዎች ምናምን ብዙዎች ነገሮች አሉ። በኋላ በጣም እያሰፋን ስንሄድ ለአሁኑ ግን አይከን ፎቶዋን የምትይዝልን የትኛዋ ነች? እዚችኛዋ ነች ማለት ነው። ስለዚህ ስኩል ትሬኒንግ የሚለው ውስጥ ምን እናደርጋለን? ራይት ክሊክ ብለን ኒው ፎልደር ምን የሚባል ስታቲክ ኢንተር። ከዛ ስታቲክ የሚለው ውስጥ ማያት ፎልደር ክሬት ታደርጋላችሁ መሰላችሁ? ዲስክሪፕሽን እንደዚህ ስፔሊንጉ ትክክል ነው መሰለኝ። ዲስክሪፕሽን ከዛ ዲስክሪፕሽን ውስጥ ነው ምን የምናደርገው ማለት ነው አይከናችንን የምናስቀምጠው። ስለዚህ አንድ አይከን ዝም ብለን እስቲ ከስኩል ጋር የተገናኘ ነገር ሰርች አድርገን እናምጣ። ስኩል አይከን እንበለው ዝም ብለን ፎርወርድ። ስለዚህ እቺ አሪፍ ነገር ትመስላለች። እቺ እንጠቀማት መሰለኛ። ሌላ ምን አለ አሪፍ ካለ ሌላውን ወደታች ወደ ላይ እየሄዳችሁ ማየት ትችላላችሁ። ሰዓት ለመጠቀም ዝም ብዬ እቺን ልጠቀም። ዋናው ዓላማችን አይከኖቹን ያመጣል አያመጣ የሚለውን ለማየት እንጂ። ከዛ እቺን አይከን እንበላት አይከን ዶት ፒኤንጂ። ከዛ የት ውስጥ እናስቀምጠው?
ስታቲካችን ውስጥ ነው የምናስቀምጠው ማለት ነው። ስለዚህ እዚህ ጋር እንመጣለን። ኦዱ ኮሚኒቲን እንከፍታለን። ሰርቨር ይከፈታል። ከዛ ኦዱ ይከፈታል። ከስተመር ዶስ ይከፈታል። ስኩል ትሬኒንግ ውስጥ ስታቲክ የምትል ከዛ ዲስክሪፕሽን አለች ውስጥ እናደርጋለን። አይከን ፔንጃችንን ሴቭ እናደርጋለን። ሶ ሲስተማችን ጋር ስንሄድ ይሄው አይከን ፔንጅ የምትል ኢሜጅ መጥቶልናል ማለት ነው። አያችሁ ስኩል ትሬኒንግ የምትለው ላይ ምን አደረገልን ማለት ነው? አፕ አይከኗን ቀየራት ማለት ነው። ምን ስላደረግን ብቻ ነው እንዲህ እዚች ጋር መተን መቀየር የቻልነው? እቺን ኢሜጅ ምን ውስጥ ስላስቀመጥ ነው። ስኩል ትሬኒንግ የሚለው ውስጥ ገባን። ሞዴል ሴኩሪቲ ከዛ ስታቲክ የምትለው ውስጥ ገብተን ምን ስላደረግ ነው? አይከን ፒኤንጂዋን ዳውንሎድ አድርገን አስቀመጥ ነው። ከዛ ሪስታርት ስናደርገው ምን አደረገልን ማለት ነው? እንደዚህ ስኩል ትሬኒንግ ብሎ አመጣልን ማለት ነው። ኦኬ እሺ። ስለዚህ አንዱ የመጀመሪያ ምን አድርገናል ማለት ነው? አይከን ዳሽቦርዳችን ላይ እንዲቀመጥ አድርገናል። ግን አሁንም ወደዚህኛው ስንመለስ ግን ስቲል ምን እያደረግልን አይደለም? እያመጣው አይደለም። እዚህኛው ላይ ደግሞ እዚህ ጋር ደግሞ መጣው እንዲያሳየን ምን ማድረግ አለብን የሚለውን ላሳያችሁ። ኦኬ ኮዳችሁ ጋር ትመለሱና ቪው ጋር ትሄዳላችሁ። አሁን ሜኑ ወደምለው እንሄዳለን። አሁን ሜኑ ላይ ምን እናደርጋለን? ዌብ አይከኑን ይሄንን እንትን እንሰጠዋለን። ይሄ ሊንክ እንሰጠዋለን። ቪው ጋር ትሄዱና ቪው ላይ እያንዳንዱ መቼስ ባለፈ አይተናል እነዚህ እንዴት ምን እንደሆኑ። እዚህ ጋር ፎርሞች አሉ። ፎርም ውስጥ ገብተን የምንጽፍበት ነው። ስለ ፎርም መቼስ ብዙ ነገሩን ነግሬያችኋለሁ። አብዛኛው እዚህ ውስጥ ተመሳሳይ ነው። የሁላችሁም የምትቀያየሩት እዚህ ጋር ሞዴል ኔሟን እቺ ሞዴል ኔም ትቀያየራለች። ከዛ ደግሞ አርክባ እሱ ተመሳሳይ ነው። ከዛ ፊልዶቹ እናንተ ፊልድ ነው የሚሆኑት። ግሩፕ ሺት ምናምን ቋሚ ነው። ወደ ትሪም ስትመጡ ስኩል ትሬኒንግ ሞዴላችሁን ብቻ ነው የምትቀይሩት እናንተ። ሌላው ተመሳሳይ ነው። እዚህ ጋር ፊልዳችሁ ምናምን ሌላው ፓርት ተመሳሳይ ነው። ሪካርድ አይዲ ከዛ ደግሞ ሌላ ምንድነው አይዲ መለያየት አለበት። እናንተ ሞዴል ውስጥ ሁለት አይዲ ካለ ኮንፍሊክት ነው የሚያደርገው። እዚች ጋር መጨረሻ ላይ አክሽን አለች። አክሽን ደግሞ የምትጠራልን ማለት ነው። አክሽን የምትወስድልን። ከዛ ይሄን አክሽን ደግሞ ማን ጋር ተጠቅመናል? ሜኑ ብለን ሜኑ አክሽን ልክ ምንድነው ያ ሜኑ ስንነካ የሆነ ነገር እንዲከፍትልን። ለምሳሌ እቺን እንክፈታና ልክ ነው ያው ለምሳሌ እቺ ትሬኒንግ ትላለች። ሜኑ ነች ተባብለናል ትላንት። እነዚህ ከላይ የሚደረደሩ ሜኑ ናቸው። ከሱ ስር የሚደረደሩ ደግሞ ሰብ ሜኑ ይባላሉ። አሁን ይሄ ትሬኒንግ የምትሏን ስነካት ምን እያደረገ ነው? የሆነ ነገር ያመጣልኛል። አያችሁ አክሽን እየወሰደ ነው ማለት ነው። ስለዚህ ይሄኛው ሜኑ ትሬኒንግስ የሚባለው which means ይሄኛው ምን እንዲወስድ ነው? አክሽን እየወሰደ ነው። የምን አክሽን? ስኩል ትሬኒንግን። ስኩል ትሬኒንግን አክሽን እየጠራ ነው። ይሄ ስኩል ትሬኒንግ ደግሞ ቪው አይዲ ማን ነው? ስኩል ትሬኒንግ ይሄው ትሪውን ይጠራል ማለት ነው። ትሪ ማለት እቺኛዋን አይዲ ይጠራታል። which means ልክ ይሄን ስነካው ፎርም አይደለም የሚከፍተው፣ ይሄን ትሪቪው ነው። ፎርም ባረገው ደግሞ ፎርምን ነው የሚከፍትልኝ ማለት ነው። አሁን እዚች ጋር እቺ ቪው የምትሏ ላይ የዚህኛውን ፎርም ባረገው ምን ያደርጋል? ፎርሙን ነው የሚከፍትልኝ ትሬኒንግ ስነካው። ኮንትሮል ኤስ ላሳያችሁ። ኮንትሮል ኮፒ አድርጌ ቪ አሁን ምን ሊያደርገው ነው? ይሄው እቺ ትሪ ላንሳ ወደ ይሄው ከዛ ትሪ ደግሞ ከኋላ አድርገው እዚህ ጋር በቃ። አሁን ምንድነው የሚያደርገው? እቺን ስለቀየርኳት ብቻ ልክ እጄ ትሪ አፕግሬድ አድርጌ ትሬኒንጉን ስነካው ፎርሙን ነው ቀይታ የሚከፍተው እንጂ ትሪቪው ላይ አይቀመጥም ማለት ነው። እሺ ኢደናፑን አፕግሬድ እናድርገው። አፕስ ስኩል ትሬኒንግ አሁን እቺን አፕግሬድ እናድርገው። በጣም ጥሩ። አሁን እጄ ልክ ስኩል ትሬኒንግን ስከፍተው አያችሁ ፎርሙን ነው ቀይታ የሚከፍተው። ያው የመጀመሪያ ሜኑ ላይ ስላለች ነው እየከፈተው ያለው። ሁለት ሶስት ሜኖች ሲሆኑ የመጀመሪያው ነው የሚከፍተው፣ ሁለት ሶስተኛ ሲሆን እናንተ ነግታችሁ ነው። አሁን አይታችሁት ከሆነ ትሪቪው አይደለም ያሳየኛል፣ ቀይታ ወደ ፎርም ቪው ነው የገባ። ፎርም እና ትሪቪው መቼስ አሁን ትንሽ ሐሳቡ ግልጽ ነው ብዬ ነው የማምነው። ትሪቪው ማለት ዳታዎችን ዝም ብላችሁ የሚታዩበት ነው። ፊት ለፊት የሞላችሁት እዚች ጋር የሞላችሁት ዳታ ፊት ለፊት ላይ የሚታዩት። ስለዚህ እንደዚህ እንዲከፍት አንፈቅድም፣ ብዙውን ጊዜ አንፈልግም። በትሪቪው እንዲያሳይ መጀመሪያ እንደገባው ትሪቪው ነው ደርደር አድርጎ ያሳያል። ማየት የፈለኩት ሪከርድ ከፍቼ ነው ማየት ያለብኝ። ስለዚህ ይሄን ኮዳችን ምን አድርጋለሁ? ወደ ነበረበት እንመልስ። በቃ መልሼ ምን ላድርገው? እጄ አፕግሬድ ላድርገው።
ስኩል ትሬኒንግ አሁን ምን ላሳያችሁ ፈልጌ ነው። አክሽን የምንለው ምን ስራ ይሰራል የሚለው አክሽን ይወስዳል ማለት ነው። የዛ ሜኑ አክሽን ይወስዳል። ሶ ስኩል ትሬኒንግ ላይ ሲመለስ አያችሁ ትሪቪው አድርጎ ነው የሚያሳይ። አሁን እዚህ ጋር 4-5 ሪከርዶች ቢኖሩ የፈለኩት ሪከርድ እንዲህ የነካው ማየት አለብኝ እንጂ ቀይታ ፎርሙን መክፈት የለበትም። ስለዚህ አክሽን ቪው እሱ ነው። አሁን ዋናው ፖይንቴ ወደ ዋና ፖይንቴ ልመለስና ዋና ሜኑ ማለት ይሄ ነው። ስኩል ትሬኒንግ ማለት ዋና ሜኑ ነው። የአፕሊኬሽናችሁ ሜኑ አድርጋችሁ ነው በቃ ሜኑ ብላችሁ አስቡት። ስኩል ትሬኒንግ የሚለው ዋና ሜኑ ነው። የአፕሊኬሽን ኔሙ ማለት ነው። የአፕሊኬሽን ኔሙ ዋና ሜኑ ይባላል። which means ወደዚህኛው ስትመጣ ሜኑ አይተማችን ላይ ሜኑ ስኩል ትሬኒንግ አይዲው መለያየት አለበት ብያችሁ የለ ይሄን ተይዙና ስኩል ትሬኒንግ 10ኛ ላይ ይቀመጥ ሲኩዌንሱ ማለት ነው። ስለዚህ ይሄ እዚች ጋር የሚታዩት ስኩል ትሬኒንግ የሚለው ዋና ኔሙ ነው ማለት ነው። ያዙልኝ። ከዛ ሁለተኛ ላይ ስትመጡ ምን አለ? ሁለተኛ ሜኑ ከዋና ሜኑ ውስጥ ደግሞ ሌላ ሜኑዎች አሉ። ምን የሚለው ለምሳሌ ትሬኒንግ የሚላለ 2 3 4 ቢኖሩ እዚች ጋር እየደረደርን መሄድ እንችላለን። ለምሳሌ ትሬኒንግ አላ አንድ ሜኑ ጨምሬ ላሳያችሁ። ሜኑ አይተም ኮፒ ላርግና ኮዶቹ ስለሚመሳሰሉ ኮፒ ፔስት ያርጋችሁ መጠቀም ትችላላችሁ። አሁን እዚች ጋር ስኩል ትሬኒንግ ሪካርድስ ስኩል ትሬኒንግ ሳይን የሚለው እዚህ ጋር ደግሞ ምን ልበለው እስቲ ስኩል ትሬኒንግ ሪካርድ አሁን ለምሳሌ የትሬኒንጎቹን ሪካርድ የምናደርግ ከሆነ መምህራኖቹን እስቲ መምህር ቲቸር እስቲ ቲቸር ሪካርድ ልበለው አይዲው መለያየት ስላለበት ነው። ከዛ እዚች ጋር ትሬኒንግ የምትለው ምን ልበላት ቲቸር ልበለው እስቲ አስተማሪዎቹን ለብቻ ምን መዘግብበት ቲቸርስ። ከዛ ፓረንት ሜኑ ይባላል። ፓረንት ሜኑ ማለት ይሄ ምን ውስጥ ይቀመጥልኝ እቺኛዋ ሜኑ ነች ብያችሁ የለ ምን ውስጥ ትቀመጥልኝ ፓረንት ሜኑ ጋር። ፓረንት ሜኑአችን ደግሞ ማን ነው? ይሄ ዋናው ሜኑ ማለት ነው። ይሄ ዋና የአፓችንን ኔም የሚይዝልኝ which means ይሄኛው ኦር ደግሞ ይሄው ስኩል ትሬኒንግ የሚለው። ስለዚህ እሱ ፓረንቴ ይሆናል። ፓረንቴ ላይ እዚህ ጋር ደረድራለሁ። ትሬኒንግ ስር እንዲቀመጥልኝ ከፈለኩ ደግሞ ፓረንቴ ማን ነው የሚሆነው? ትሬኒንግ ነው የሚሆነው ማለት ነው። ኦኬ ስለዚህ አሁን ፓረንቱን ማንን ልጠቀም? እዚች ጋር ይሄ ልጠቀም። ይሄው ራሱ ማን ነው? ስኩል ትሬኒንግ ፓረንት ተጠቀምኩኝ አክሽን። ከዛ ይሄን ደግሞ 11ኛ ላይ እንዲቀመጥ ከትሬኒንግ ቀጥሎ እንዲቀመጥ አደረኩኝ። ከዛ አክሽን ትሬኒንግ እሱም አክሽኑን እንዲከፍተው ችግር የለውም። ይሄን ባነሳም ይሄን አስቀመጥኩ ማለት ቲቸርም ትሬኒንግም የሚመጡት ሁለቱም አንድ አይነት ነገር ነው የሚከፍቱልን። ይሄንን ግን ሌላ አክሽን ስለሆነ ለሌላ አክሽን እንጠቀመዋለን ማለት ነው። ስለዚህ ለአሁኑ ይቀመጥና እንደዚሁ ቪዲዮ ዝም ብዬ ሄጄ አፕግሬድ ላድርገው። ስኩል ትሬኒንግ ስፔሊንግ ስትሳሳቱ ስኩል እሺ አሁን አፕግሬድ ላድርገውና ሁለት ሜኖች ይኖሩኛል ማለት ነው። እሺ ማናለ ስኩል ትሬኒንግ አያችሁ አሁን ትሬኒንግ ጋር ማን የሚል መጥቷል? ቲቸር የሚል ሁለተኛ መጥቷል ማለት ነው። ይሄው ሜኑም እንደዚህ ነው የሚጨምረው። በዚህ አጋጣሚ ሜኑ እንዴት ይጨምራል የሚለው እንድታዩት። እዚች ጋር ምንድነው ቲቸርስ የምትል መጣች። ይሄው እዚች ጋር ቲቸርስ የምትለዋ እዚች ጋር ኮዷን ስለጻፍናት ብቻ ምን ሆነች መጣች ማለት ነው። ለምን እዚህ ጋር መጣች? ከትሬኒንግ ጎን ለምን ተቀመጠች? ምክንያቱም ቲቸርን ማን ብለናል? ፓረንቷ ዋናው ስኩል ትሬኒንግ ነው ስላልነው ፓረንቷ እዚህ ጋር ሆነች። እስቲ ትሬኒንግ ስር ቲቸር ይቀመጥ ብንል ብንፈልግስ ትሬኒንግ ስር ቲቸር እንዲቀመጥ ብንፈልግ ምንድነው የምናደርገው? በቀላሉ አሁን አስቡት። ከዚህ አንስታችሁ እዚህ ስር ከተቱ ነው ትሬኒንግ ስንነካ ትሬኒንግ ስር እንዲመጣ ነው አያልኳችሁ ያለው። በቀላሉ እንደሚታረጉ ታውቃላችሁ። እዚህ ጋር ትሬኒንግ የሚላልና ትሬኒንግ አይዲ አለው እዚህ ጋር እንደምታዩት ማለት ነው። ሶ የዚህኛውን አይዲ የፓረንቱን መቀየር ነው በቃ። ምን ታሪክ አንሰራ። ይሄን ኮፒ እናርግና ለቲቸር ለምለው የፓረንት አለ ፓረንት አይዲ መቀየር በቃ። አሁን ማንሰር ገባ ትሬኒንግ ስር የሚል ይገባል። ትሬኒንግ የሚለውስ ከላዩ ላይ የሚቀመጥ ከሆነ አክሽን አያስፈልገውም። አክሽኑ ይነሳል ማለት ነው። ኮንትሮልስ አያችሁት? በቃ ዋናው ሜኑ አለ የአፕሊኬሽኑ ስም። ከዛ መጀመሪያ ላይ ትሬኒንግ የሚባል ይገኛል። ትሬኒንግ የሚለውን ስንነካ ቲቸርስ የሚለውን ከስር ይከፍትልናል ማለት ቲቸሩን ስንነካ ደግሞ እዛ ጋር የተመዘገቡ ነገሮችን ያመጣልናል። እሺ ኮንትሮል ኤስ
ከዛ ሂጄ አፕግሬድ ላድርገው። ምን ጊዜም ስራ ስትሰሩ ይሄ ምን ማለት ነው መረሳት የለበትም አፕግሬድ ማድረግ። አፕግሬድ ካላደረጋችሁት የሰራችሁት ስራ ምን አይሆንም አይመጣም ፊት ለፊት ላይ አፕግሬድ። ስለዚህ ስኩል ትሬኒንግ ጋር ስንሄድ ይሄው ትሬኒንግ ብቻ ነው የሚለው። ልክ እቺን ስነካ ምን ነው ቲቸር ከስር አያችሁ። ከዛ ቲቸሩን ስነካ ይሄኛውን እዚህ ጋር ያለውን ነገር ይከፍትልኛል ማለት ነው። ተረዳችሁኛ? ስለዚህ ትሬኒንግ ቲቸር ሜኑዎች እንደዚህ ይሰራሉ። አሁን ስለዚህ ይሄ ስኩል ትሬኒንግ ምንድነው ሞጁል ኔም ዋና ሜኑ ነው። ይሄኛው ሜኑዎች ናቸው እነዚህ። ይሄ ዋናው ነው ዋናው ሞጁል ኔማችን ነው። ይሄ ሜኑ ነው። ቲቸር የምትለው ደግሞ እዚህ ጋር ምንድነች ሰብ ሜኑ ነች ማለት ነው። ስለዚህ ሜኑ ሰብ ሜኑ በእንደዚህ አይነት ሁኔታ እየሰራችሁ ትሄዳላችሁ ማለት ነው። እና ሁሉም ሞጁሎች ለምሳሌ ኤምፕሎይ የሚለው የገብታችሁ ስታዩት እዚህ ጋር የተደረደሩት ልክ ስትነኩ እንደተደረደሩት በሙሉ በእንደዚህ አይነት ነው የተሰሩ ማለት ነው። ሪፖርቲንግ እንደዚህ ስትነኩ ከስር የተደረደሩት ለምንድን ነው በቃ በእንደዚህ አይነት ተሰርተው ነው ማለት ነው። ኦኬ ስለዚህ ወደ እንትኔ ልመለስና አሁን ምን ልናደርገው ነው አይከኑን ፊት ለፊት አፓችን ላይ እንድታይ ፈልገን ነው። ስለዚህ ስታቲክ ምን ካስተካከልን በኋላ ኔም የምትለው ጋር ዝም ብለን ኢንተርኔልና ዌብ አይከን ይው እቺን እንደዚህ እናደርጋለን። ይው ዌብ አይከን ያዟት እቺን ነገር ዌብ አይከን ከዛስ ሞጁል ኔማችሁን ስኩል ትሬኒንግ ኮማ ስታቲክ ኢሜጅ ሳይሆን እዚች ጋር ዲስክሪፕሽን የሚለውን ምክንያቱም እንትናችን ምን ውስጥ ነው ያለ ዲስክሪፕሽን ውስጥ ነው ያለ። ከዛስ የኢሜጃችን ስም ምንድነው which means description ስር ያስቀመጥነው static description icon png በቃ control s በቃ እቺን ብቻ ስላደረግነው አሁን ሄደን አፕግሬድ ስናደርገው ሞጁላችን ላይ አይከን ያስቀምጥልናል ማለት ነው። control s እሺ ሄደን እናደርጋለን አፕግሬድ እናድርግ ስኩል ትሬኒንግ አፕግሬድ አያችሁ ስኩል ትሬኒንግ የሚል እስከነ አይከኑ መጣለን ማለት ነው። አሁን ሞጁላችሁ ሞጁል መሰለ ማለት ነው። እሺ ቀጥሎ የምናየው ደግሞ 3-4 ሪከርድ እናደርግና ቆይ ላሳያችሁ። እዚህ ውስጥ እንግባና አሁን ታምራታና እስቲ ሌላ ደግሞ ሌላ ስም እንጨምር። ብርሃን ኤጁ 23 ሜል እሺ ፎን ነምበሩ 0924 እንደዚህ የሆነ ነገር ደግሞ የሰው ቁጥር ዝም ብለን እንዳንጽፍ እዚህ ጋር ከዛ ሬጂስትሬሽን ዴት ዝም ብለን የሆነ ቀን እንስጠው ሴቭ። አንድ ሌላ ስም እንድገም አቤነዘር ሴቶች መብት ቤተልሔም እድሜዋ 21 አልፍም 21 ነው አይግድም። ፊሜል ፎን ነምበሯ 092645 አራኔ ዝም ብዬ ነው የሞላለት ደግሞ እንዳደውሉበት ከዛ ሬጂስትሬሽን እንደዚህ እናድርገው። አሁን ወደ ኋላ ስንመለስ ምን አድርገናል ማለት ነው 3 ሪከርድ አድርገናል ምናችን ላይ ሞጁላችን ላይ። ከዛ ውስጥ ሁለቱ ወይ አንዱ ብቻ እንድታይና ሌላው እንዲደበቅ ቢፈልግ እንዴት ነው ማድረገው? ዳታው እንደ ዳታነት ፈልጋለሁ። አክቹዋሊ ዲሌት ማድረግ ይቻላል። ይሄንን ነክታችሁ አክሽን ዲሌት ብታደርጉት ዲሌት ይሆናል። ግን እኔ የፈለኩት ምን እንዲሆን ነው ዳታው ይኑር ግን ፊት ለፊት እንዳይታይ ስፈልገው ይሄንን ዳታ ሊያው ላውን ግን ፊት ለፊት እዚህ ጋር ማየት አልፈልግም አላችሁ። ለምሳሌ ተማሪዎችን ትመዘግባለ እየተማሩ ያሉ የሆነ ተማሪ ፍቃድ ይወጣል or ደግሞ የሆነ በሆነ ሚንስ ወሄደ። ስለዚህ ካረንት አሁን ያሉትን የተማሪዎችን እንትን ላክልኝ ብል አሁን ላክልኝ ቢባል ስለዚህ ምን ማድረግ አለብን አክቲቭ የሆኑትን ብቻ ለይተን ያሉትን እንዲያስቀርልን ወይ ደግሞ ከፊት ለፊቱ እንዲያነሳልን ያ ተማሪ ሲመለስ ደግሞ ወደ እንትኑ እንመልሳለን። ሐሳቡ እንደዛ አድርጋችሁ ያዙት። ምንድነው የምናደርገው ማለት ነው አርካይቭ እንደናን አርካይቭ እንደና አርካይቭ የሚባል ነገር አለ። አርካይቭ መስራትና አልመስራት። ስለዚህ እዚህኛው ፊልድ ላይ ምን እንሰራለን ማለት ነው አርካይቭ የሚያደርግ ነገር እንሰራለን። ባይዘ ኦዱ ላይ ደስ የሚለው ፓርት እንደሆነ ታውቃላችሁ። የሆነ ነገር ለመስራት አንዳንድ መስመር ኮድ ነው የምጽፉት
አሁን ይሄ ኖርማሉ ቢሆን ሌላ ታሪክ። ስለዚህ ምንድነው የምናደርገው? እዚህ ጋር መጣና አክቲቭ የሚል አንድ እንትን እንጨምራለን። በቃ እንደዚህ አያችሁ። እዚህ ጋር አክቲቭ ፊልድስ ዶት ቡሊያን ነው ፊልዱ ስትሪንግ አክቲቭ ዲፎልቱን ትሩ እናድርገው። ዲፎልቱን አክቲቭ ትሩ እናድርገው። ከዛስ አሁን ምን አደረግ ነው የኮድ ስትራክቸራችንን እየገባችሁ ሆነ ባክኤንድ ላይ ነው የጻፍነው። ስለዚህ ይሄ አክቲቭ ደግሞ ፊት ለፊት ላይ ምን ማድረግ አለብኝ? ፎርም ቪው ላይ መጻፍ መቻል አለብኝ አክቲቭ የምትሏል። እሺ ምንድነው የማደርገው? እዚህ ስኩል ትሬኒንግ የሚለው ቪው ላይ መጣና ፎርም ውስጥ ፎርሜት አለን ትሪቪው እዚህ ጋር ፎርም አለችና ምን ማድረግ አለብኝ? ፊልድ አክቲቭ የምትለዋ መጻፍ አለብኝ። ግን ደግሞ አክቲቭ ብሎ ፊት ለፊት እንዲታይ አልፈለኩም። ስለዚህ ኢንቪዚብል አድርገው። ኢንቪዚብል አድርጌ እዚህ ኢኳልስ ቱ 1 ካረኩኝ ትሩ ያረኩት ነው ደብቀው ያልኩት ነው። ኢንቪዚብል እንዳይታይ አንድ ትሩ ነው። አንድ ዘር ትሩ ኦር አንድ ትሩ ናቸው። ፎልስ ኦር ዜሮ። ስለዚህ ኮድ ምናምን ተመልሼ መቼስ ይሄ ነው አላችሁ። ስለዚህ ምንድነው አልኩት? አክቲቭ የሚለው የፎርሙላ ይምጣና ግን ኢንቪዚብል ይሆንልኝ አልኩት። በጣም ጥሩ። ይሄን ሴቭ ላድርገውና አርካይቭ እና አርካይቭ እቺን ብቻ ስለጻፍኩኝ እቺንም ሴቭ ላድርገው። እቺን ብቻ ስለጻፍኩኝ ኦዱ ምን አይነት አርካይቭ እና አርካይቭ ነው ያመጣልኛል ኦፕሽን። እሺ ሪፍሬሽ እናድርገው። ምንጊዜም አዲስ ነገር ሲጨምሩ ሁለት ስራ ነው የምትሰሩ። ሰርቨራችሁን ሪስታርት ታደርጋላችሁ፣ ሞጁላችሁ ጋር ሄዳችሁ ደግሞ አፕግሬድ ታደርጋላችሁ። ይሄ ሁለቱን ስራ እንዳትረሱ። እሺ ሞጁላችን ጋር እንሂድ። አፕስ ስኩል ትሬኒንግ አፕግሬድ። አሁን አርካይቭ እና ናን አርካይቭ የሚባለውን ማምጣት አለበት። ከዛ የሚፈልጋቸው ሪኮርዶች መነሳቱና እንትን ማለት አለባቸው ነው። ሶ ስኩል ትሬኒንግ ጋር ሄድኩኝ። ከዛ ከዚህ ውስጥ ማን እንድነሳ ፈለኩ? ታምራት እንዲደበቅ ፈለኩኝ። ይሄን ነካለው። አክሽን የምትለው ጋር ሲመጣ ምን መጣልኝ? ያቺን መስመር ብቻ ስለጻፍኩኝ አርካይቭ እና አን አርካይቭ የምትለው መጣች። በቃ አያችሁ፣ አብዛኛው ነገር በፍሬሙ ስለታሰረ እናንተ አሁን እቺን ለመስራት በቃ አንድ መስመር ኮድ ብቻ ነው የጻፍናት፣ ግን አመጣለን። ሶ ስለዚህ አርካይቭ አደረኩኝ። አርካይቭ እርግጠኛ ብሎ ይጠይቀኛል። አዎ በቃ ታምራት የሚባል ነገር ከፊት ለፊት ጠፍቷል። የለም ሪከርዳችን ላይ ያው የለም። ምን አደረኩኝ? ደበኩት እንጂ አልጠፋም። ልብ አድርጉ፣ ዳታዬን ደበኩት እንጂ አልጠፋም። በፈለኩ ሰዓት ላይ ማድረግ እችላለሁ፣ መመለስ እችላለሁ። እሺ መመለስ ቢፈልግ ወይ ደግሞ የተደበቁትን ዳታዎች ማየት ቢፈልግስ እዚህ ውስጥ መጣና እቺኛውን ነክቼ አድ ከስተም ፊልተር ጋር ሄደን ይሄን ወደፊት ሰፋ አድርገን እየተማርን እንሄዳለን። ችግር የለውም። አሁን አክቲቭ ነው ፊልድ ኔማችን እዚች ጋር የጻፍ ነው። ይኸው እዚች ጋር ምንድነው አክቲቭ ብለናል። ስለዚህ አክቲቭን እንፈልገትና ለአሁኑ ይኸው አክቲቭ የምትላን ፈልገን ምን የሆነ ኖት ሴት የሆነው እሺ አድ ስለው ይኸው ታምራትን አመጣልኝ። አላጠፋው። ምንድነው ያደረኩት? ደበቁ። ታምራት ያለበት ቦታ ደግሞ እነዛ የለም። ስለዚህ ምን ማድረግ እችላለሁ? ይሄን ከአርካይቭ ላው ማውጣት እችላለሁ። ይሄ ታምራቴና ካለው አክሽን ጋይድ አለው። ይሄ አን አርካይቭ ስለው ከዚህ ውስጥ ይወጣል። ልክ ቺኒክስ አድርገው ይሄ ታምራት ተመልሶ መጣ ማለት ነው። ስለዚህ አርካይቭ እና ናን አርካይቭ የሚባሉት በቀጭን ብቻ ኮድ በመጻፍ አርካይቭ እና ናን አርካይቭ ማድረግ እንችላለን ማለት ነው። ሌላ ደግሞ ምን ማየት ፈለኩኝ? ለምሳሌ ይሄ ትሬኒንግ የሚባለው ላይ ታምራት ተመዝግቦ እያለ አንድ ሰው መጣና ታምራትን አጥፍቶ የሆነ ቢኒያም አለው። አስቡት። ስለዚህ ታምራት የሚባል ጠፋ። እዚህ ጋር ኤዲት ተደረገ ማለት ነው። ሶ ዳታ የተበላሸው ለምሳሌ አሴ ዳታ አስቡትና ዳታ የተበላሸ ሶ ማን ነው እንደኔ ነካ ማወቅ አለብኝ እንደ ሲስተም። ስለዚህ ለእያንዳንዱ አካውንት ይሄንን የሰራ ሰው ምን ማድረግ አለብኝ ማለት ትራክ ማድረግ አለብኝ ማለት ነው። ልክ የወረሽ ዳታ እዚህ ጋር ያለችው ሲቀየር የሆነ ነገር መያዝ መቻል አለብኝ ማለት ነው። ያ ደግሞ ምን እንላለን? በኦዶ ቻተር እንላለን። እዚህ ስር ይደረድራል which means ኤምፕሎይ ላይ ልግባላችሁ። ለምሳሌ አንድ ሞጁል ላይ እዚህ ጋር ልምጣ። ይታያችኋል። እዚች ጋር እንዲሆና የምትመጣው ለማምጣትና ለመቆጣጠር የምትለምድነች ቻተር ትባላለች። ሶ ምን እናደርጋለን? ስኩል ትሬኒንጋችን ጋር እንሂድና እሺ ሶ ምን እናደርጋለን? እዚህ ኦዱ ጋር እንሂድና መጀመሪያ እዚች ጋር ምን መጨመር አለብን? ኢኔሪት የምትባላለች ይሄን መጻፍ አለባችሁ። ኢኔሪት ብላችሁ ሜል ትሪድ እና ሜል አክቲቪቲ ሚክሲንግ
እቺን ምን ማድረግ አለባችሁ? ኢነሬት ማድረግ አለባችሁ። አብዛኛው ነገር የተሰራው በዚህኛው ሞዴል ውስጥ ነው። በጣም ጥሩ። እቺን ከያዛችሁት በኋላ ምን ጋር ነው የምትሄዱት? ቪው ጋር ነው የምትሄዱት። ልብ ብላችሁት። ቪው ማለት ትሪ ስኩል ቪው ለሚለው ላይ ትሄዱና ፎርም ውስጥ ነው። ፎርም ውስጥ ከሺት ይታያችኋል። ሺት ከምትለው በታች ምን ትከፍታላችሁ? ዲቭ ክላስ ትላላችሁ። ዚ ኳልስቱ እቺን ትከፍቷትና እዚህ ውስጥ ምን ብላችሁ ነው የምትጽፉት? ኦ ኢ አንደርስኮር ቻተር በቃ እቺን ኮድ ትጽፋላችሁ። ዳይቭ ብላችሁ ይሄ ቋሚ ነው። ማንኛውም ሞዴል ቪው ማንኛውም ሞዴል ለሰራችሁለት ይሄ ቋሚ ነው የምትጠቀሙት። ምን የሚጨምሩ የሚጠንሱ ነገር የለም። ይሄን የጻፍኩላችሁን አንስታችሁ ኮዳችሁ ውስጥ ከከተታችሁ ይሰራል። ምንም ሳይጨመር ሳይቀነስ ማለት ነው። ምንድነው የሰራ ነው? ስኩል ትሬኒንግ የምትላ ላይ እቺን መጨመር አለባችሁ መጀመሪያ እቺን። ከዛስ ስኩል ሞዴላችሁ ላይ ማለት ነው። ከዛስ ቪው ጋር ትመጡና ደግሞ እቺን ቻተር መናገር አለባችሁ። በቃ ልክ ሴቭ ትሉና ምን ታደርጋላችሁ? ራን በሉት። ማን ነው እዚች ጋር ራን በሉ ድጋሚ። ከዛ ጋር ድጋሚ እንትን በሉት። ከዛ ሄዳችሁ አፕግሬድ አድርጉት። ከዛ ይመጣውን እናያለን። እሺ ሪፍሬሽ ኢንተርናል ሰርቨር ኤረር ባይዞ የሆነ ኮድ ላይ የሆነች ነገር ስትሳሳቱ እንደዚህ ነው የምላችሁ። ያኔ ምንድን ነው የምታደርጉት? ቀጥታ ወደ ኮዳችሁ ትመለሱና ያጠፋችሁትን ነገር መፈለግ ነው። ስፔሻሊ የፓይተን ኮድ ላይ ሲሆን የተጨመረው ነገር ኤረሩ ኢንተርናል ሰርቨር ኤረር ነው የሚሆነው። ቪው ላይ ሲሆን ዝብርቅርቅ ነው የሚለው እንጂ አይወጣም። አሁን ግን እዚች ጋር ኤረር መጥቶብናል። ኤረራችን ምንድን ነው? ኦኬ እዚች ጋር ኢንሄሪት ፍሮም ነን ኤግዚስቲንግ ሞዴል ኔም ፓረንት ታይፕ ሞዴል ስኮርቲንግ ኢንሄሪት ነን ኤግዚስቲንግ ሞዴል ሜል ትሪድ። እሺ እዚች ጋር የሌለ ነገርን እንትን ብላል ወይ ደግሞ ዲፔንድ ያልሰራው ነገር አለ ማለት ነው። ስለዚህ ማን ጋር መሄድ አለብን መሰላችሁ? ማኒፌስት ፋይል ጋር። አውዚ ልንገራችሁ አስገብቶኛል እንደሆነ ሜል ትሪድ የሚባለውን ነገር ሲጠቀም ዲፔንዳችን ላይ እንጂ ቤዝ ብቻ ነው ያለቻ። ስለዚህ ሜል የምትለው ሞዴል ዲፔንድ ማድረግ መቻል አለብኝ። ረስቻት ነው እንጂ አይ ዶንት ኖ። ይሄ ማኒፌስት ላይ ተመጡና ዳታ ቤዝ ላይ ቅንፍ ሜል እቺን ዲፔንድ አድርጓት። በቃ እያንዳንዱ ነገር የሆነ ነገር የምትጠቀሙት ከሆነ ያን ነገር ምን ማድረግ አለባችሁ ብያችኋለሁ በባለፈው ቪዲዮ ላይ። ዲፔንድ ማድረግ አለባችሁ። ሴልስ ዶት ኦርደር የሚለው ሞዴል ከተጠቀማችሁ ሴልስ የምትለዋ ሞጁል ዲፔንድ ውስጥ መግባት አለባት። የኔ ሞጁል ያ ነገርን ዲፔንድ አድርጎታል እያልነው ስለሆነ አሁን ደግሞ እዚች ጋር ምን ተጠቅመናል? ሜል ትሪድ የሚባለውን ኢንሄሪት አድርገናል እዚህ ጋር። ስለዚህ ምን ማድረግ አለብን? ሜል የሚለውን ሞጁል ዲፔንድ አድርገናል ማለት ነው። ስለዚህ ማኒፌስት ፋይላችን ጋር ማድረግ አለብን ሜል ብለን መናገር አለብን። ኮንትሮል ኤስ በእርግጠኝነት አሁን ይሰራል። ሪፍሬሽ ኦኬ እስቲ ሪፍሬሽ እናድርገው። አያችሁ ዲፔንድ ካላደረጋችሁ እንደዚህ አይነት ኢንተርናል ሰርቨር ይላል። ስለዚህ ምን እናደርጋለን? አፕግሬድ እናድርገው። ስኩል ትሬኒንግ ልክ አሁን አፕግሬድ ሳደርገው ከስር ምን ያመጣልኛል ማለት ነው? ቻተር የምንለውን ያመጣል። ቻተር ምን እንደሆነ አሳያችኋለሁ። እዚህ ጋር እንድና ልክን ስንከፍተው ከዛ ልክ ሪከርዳችንን ስንከፍተው እዚች ጋር አክቲቪቲ አያችሁ። እዚች ጋር የሆነ ሺታ አሳየው አክቲቪቲ ይሄን እንደዚህ ብሎ ያሳያችኋል። በጣም ጥሩ። አሁን እቺን ካመጣልኝ በኋላ ምን ልለው ነው? እነዚህን ሪከርድ ምን አርግልኝ? ትራክ አርግልኝ ልለው ነው። እያንዳንዱን ፊልድ ትራክ አርግልኝ ማን ምን ነካ የሚለውን ለማየት። ስለዚህ ምንድነው የማደርገው? እያንዳንዱ ፊልድ ላይ የገባው ትራክትሩ በቃ ለተረክ እኮ የለውም። በጣም ጥቃቅን ኮዶች ናቸው የሚጽፉ ባይዘ። አሁን እዚች ጋር ስኩል ትሬኒንግ ላይ ልምጣና ለምሳሌ ኔምን ትራክ እንዲያደርግ ፈለኩኝ። ትራክ ቲ ካፒታል ነች። ትራክ ኪንግ ትሩ፣ ኤጅስ ትራኪንግ ትሩ፣ ጀንደርም እስቲ ሁሉንም ያዝልኝ ችግር የለውም። ይኸው በቃ አሁን ምን አደረኩኝ? ኔም የሚባለውን ትራክ አድርግልኝ አልኩት። ኤጅንም ትራክ አድርግልኝ፣ ጀንደርም ትራክ አድርግልኝ ማለት የሆነ ሰው ሲቀየር ያዝልኝ ማለት ማን እንደቀየረ ንገረኝ እያልኩት ነው።
እዚህ ጋር ባክኤንድ ላይ ስለቀየርኩኝ ምን ማድረግ አለብኝ? ሰርቨሬን ሪፍሬሽ። ሞጁሉን ግን አፕግሬድ ማድረግ አይጠበቅብኝም። ሰርቨር ላይ ሲሆን ሞጁል አፕግሬድ ማድረግ አይጠበቅባቸውም። ባክኤንድ ላይ ሲሆን የተሰራው ለክ ሰርቨሩን ብቻ ሪስታርት ማድረግ በቂ ነው። ቪው ላይ ከሆነ የተሰራ ግን ሞጁሎ ጋር ሄዳችሁ ማድረግ አለባችሁ፣ አፕግሬድ ማድረግ አለባችሁ። ቪው ላይ ከተሰራ ደግሞ እዚህ ጋር ሰርቨርን ሪስታርት ማድረግ አይጠበቅባችሁ። በቃ ይኸው ሰርቨርን ሪስታርት ስታደርጉት ሞጁሎ አፕግሬድ ማድረግ አይጠበቅባችሁ። ሞጁሉን አፕግሬድ ስታደርጉ ደግሞ ሰርቨሩን ሪስታርት ማድረግ አይጠበቅባችሁ። ቪው ላይ ትቆል ግን ሁለቱም ቦታ በአንድ ከሰራችሁ ግን ሰርቨሩን ሪስታርት ታደርጋላችሁ፣ ሞጁሉን ሄዳችሁ አፕግሬድ ታደርጋላችሁ ማለት ነው። ኦኬ አሁን ግን ቪው ጋር ስላልተገናኘን ሪፍሬሽ ብቻ ማድረግ በቂ ነው። ኦኬ እሺ እምቢ ካለ ምን እናደርጋለን? ሞጁሉ ጋር ሄደን እንስራ። ስኩል ትሬኒንግ ኦኬ እሺ ሪስታርት እናድርግና እዚህ መተን አፓችንን እስቲ ስኩል ትሬኒንግ ብሬደረግ ስለዚህ ስንሄድ ምን ይሆናል? ኦኬ በቃ እዚች ጋር ትራክ እያደረገልን ይሄዳል ማለት ነው። የበፊቱንም ማድረግ ነበረበት። አይ ዶንት ኖ እስቲ ችግሯን አያትና ምን ልክ ያለው ነገር አለ እዚች ጋር ብቻ አያለው አይቼ እነግራችኋለሁ። እስቲ ሌላ ደግሞ አሁን እንዳለ በአንድ መስመር ነው የተደረደሩት። በዚህ እንዲመጡ ፈለኩኝ። እንዴት ነው የማደርገው? which means ሌላኛ ሞጁል ላይ ሊድና እዛው ኤምፕሎይ ላይ ለምሳሌ ላሳያችሁ። ልክ ስከፍተው አይታችኋል። በዚህም አለ። እንዴት እናደርጋለን? በቀላሉ የምታደርጉት ምንድነው? ቪው ላይ ነው የምትመጡት። ቪው ነው እይታ ነው። አሁን እየለያችሁ ሄዱ። እዚች ጋር ፊልዶቹ ፊልድ ኦልሬዲ መጥቷል። ባክኤንዳቸው ኦልሬዲ አምጥቶልናል። ተሰርቶ ተገናኝቷል። እኛም ምንድነው ቪው ላይ ልንሰራ ነው። ዲዛይን ማለት ነው። እዚህ የነበረው ወደዚህ ትንሽ ይምጣ፣ ሶስቱ ወደዚህ ልንለው ነው። ስለዚህ ቪው ላይ ነው የምንሰራ ማለት ነው። ስለዚህ ቪው ጋር እንሄድና አይታችኋል። ግሩፕ ብሎ በአንድ ግሩፕ ውስጥ ነው ያስቀመጣቸው። which means እነዚህ ሁሉ በአንድ ግሩፕ ውስጥ ነው ያሉት። ስለዚህ ግሩፕ ሁሉ ለሶስት ማድረግ ማለት ነው እንደፈለግ ነው። ስለዚህ ሌላ ግሩፕ እንክፈት። እዚህ ጋር ኢንተር እንበልና ግሩፕ እንበል። ግሩፕ ከዛ አንድ ስቴፕ የሚደረግ ያኛው ዋና ግሩፕ ስር ገባ ይበል። ከዛስ ይሄ ግሩፕ መልሰው ምን ማድረግ አለብን? መዝጋት አለብን ግሩፕ። በጣም ጥሩ። ስለዚህ አንዱን ግሩፕ ከፈን ዘጋን። ሌላም ግሩፕ እንክፈት እዚሁ ከዚህኛው ጋር እኩል ማለት ነው። ግሩፕ እንዝጋው። አሁን ሁለት ግሩፕ ከፈትን። ይታያችኋል። ግሩፕ ዋናው አለ፣ እዛ ውስጥ አንድ ግሩፕ ከፈን፣ ሁለት ግሩፕ ከፈን፣ እዛው ዘጋን። ስለዚህ እዚህ ግሩፕ ውስጥ የምንፈልገውን ፊልዶችን ከፋፍለን ማስቀመጥ ማለት ነው። 1 2 3 4 5 6 7 ነው። አክቲቭ አትታይም። ዞሮ እቺኛን ሶስቱን ወሰርኩኝና ከትብዬ እዚህኛ ግሩፕ ውስጥ ፔስት አድርኩኝ። ከዛ አንድ ስቴፕ ግን ማድረግ አለበት፣ ወደ ውስጥ አንድ መግባት አለበት። እሺ ይሄኛው ግሩፕ ውስጥ ደግሞ መጥቼ ምን ላደርገው ነው? የቀረውን አመጣሁት። እሺ አክቲቭ ልጨምርበትና በቃ ከዛ ይሄኛው ላጥፋው። አንድ ግሩፕ ከፈት ዘጋው፣ አንድ ግሩፕ ከፈትኩ ዘጋው። ስለዚህ ይሄ ግሩፕ ትርፍ ነው፣ አያስፈልገኝም። እሺ አያችሁ፣ አንድ ግሩፕ ዋናው ግሩፕ አለ፣ ዋናው ግሩፕ የሚይዝልን። እዛ ግሩፕ ውስጥ ደግሞ ሌላ ሶስት ከፋፍዬ ሌላ ግሩፕ አደረኩት። ግሩፕ አንደኛ ውስጥ እነዚህ ሶስቱን፣ ይሄኛው ግሩፕ ውስጥ ደግሞ እነዚህ ሶስቱን አደረኳቸው። አክቲቭ እንትን ነው፣ ኢንቪዚብል ስለሆነች አትመጣም። ኦኬ ኢንቪዚብል ተነስታለች እንዴ? ኢንቪዚብል ዋን። እቺ ኢንቪዚብል ስለሆነች አትታይም፣ ችግር የለውም። በጣም ጥሩ። አሁን ስለዚህ ምን ሊያደርግልኝ ነው? ሶስት አድርጎ ሊያስቀምጥልኝ ነው ማለት ነው።
እስቲ አሁን ምንድነው የሰራነው? ቪው ላይ ነው የሰራነው። ባክንድ ጋር ሰራንማ ቀጥታ ሄደን ሞጁላችንን ብቻ አፕግሬድ ማድረግ ሰርቨሩን ሪስታርት ሳናደርገው ማለት ነው። ስኩል ትሬኒንግ አፕግሬድ እስቲ እንክፈታት ሄደን አያችሁ ሁለት ቦታ እንዲከፋፈለልን ማለት ነው። አሁን ፎርም ማለት የሆነ ሞጁል እየሰራን ነው ማለት ነው። አያችሁ እንደምንፈልገው። ኦኬ ስለዚህ ለዛሬ ይሄን ያህል እጃችሁን እንድታፍታቱ ካረኩኝ ይበቃል። እየበዛ ከሄደ እንዳሰንፉ። ስለዚህ አሁን ምንድነው የምታደርጉት? የተሰጣችሁ የቤት ስራ ላይብረሪ ማናጅመንት የሚለው ስለዚህ ልክኛ እየሰራነውን ዛሬ እዚህ ድረስ ትሰሩና ቀጣይ ደግሞ ትልካላችሁ ማለት ነው ሞጁሉ። በቃ ከዚህ በኋላ ሞጁሉ እያደገ ነው የሚሄደው። እቺኛው ዌብ እንትን የምትሏን አፕሊኬሽን ቴሌግራም ግሩፕ ላይ ሼር አድርግላችኋለሁ። እንደዚህ ታረጉትና ከጫናችሁ በኋላ ከዛ ዛሬ የሰራነውን በሙሉ ትሰራላችሁ ማለት ነው። ኤአይ ምናምን እንዳትጠቀሙ ባይዞ ኤአይ ብትጠቀሙ ማለት ነው የአንድ ደቂቃ ስራ ነች ዛሬ ስንሰራ ይዋል ነው። እኔ ምንድነው የሚፈልገው በራሳችሁ የሆነ ነገሩ እንድታውቁ ነው። በኋላ ኤአይ ዝም ብሎ የሰራውን ይዞ መዞር ሳይሆን እናንተ ይሄ ነገር ምንድነው ይሄ እንዴት ነው የሚሰራ ኤቭሪ ነገር እንድታውቁ ስለሚፈልግ ነው። ከዛ በኋላ እንዴት መሰለው የምታደርጉት ከለመዳችሁ በዘነ ስርዓት እንዴት እንደሆነ ካወቃችሁ በኋላ ኤአይ የምትጠቀሙ በቃ ለመፍጠን ማለት ነው። ግን ሳታውቁ ኤአይ ጋር ዘላችሁ አትግቡ። በራሳችሁ ጎርጎሩ ቀላል ነች በጣም ሲምፕል። ገና ወደ ፋንክሽን ስንገባ ራሱ ገለጨን እንግዲህ ጭንቅላት ወደሚጠይቀው እንገባለን ሎጂክ ስንሰራ ማለት ነው። ቢያንስ ካሁኑ አይምሯችሁን ወደ ኤአይ ምናምን ወስዳችሁ ከለመዳችሁት መቼም ነው ማትለምዱት መቼም ማለት ነው። ስለዚህ በቀላሉ እቺ ሞጁል እንደሰርታችሁ የሆነች አይከን አድርጋችሁ ፋፋ አድርጋችሁ በቃ በቀጣይ ቪዲዮአችን ላይ የምናየው ላኩልን ማለት ነው። ስለዚህ ለዛሬ ይህን ያህል ካየነው ይበቃናል። ቀጣይ በሌላ ቪዲዮ እስከምንገናኝ ድረስ ሰላማችሁ ብዝዝት በልልኝ። ሰብስክራይብ ይደረግ፣ ላይክ፣ ሼር፣ ኮሜንት ይደረግ። ቀጣይ በሰላም ያገናኛል።